ያልታሰበ አስደንጋጭ መልስ ነው ዛሬ የሩታ መልስና አስቤበት ከልጅ አባት ከአብርሽ ጋር አብሬ መቀጠል እፈልጋለሁ ብላለች። ይሄ ደግሞ ሁላችን የምንፈልገው ነገር ነው እና ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡንም ከዚህ ቀደም ሁላችሁም እንደምታስታውሱት ዳዊት ሩታንም አብርሃምንም ሄርሜላንም ሶስቱንም በየተናጠል ለብቻ አናግሯቸው ጊዜ ወስደው እንዲያስቡበት እንግዲህ ለሁሉም ጊዜ ሰጥቷቸው ነበር። ጊዜው ደረሰና እንግዲህ ዛሬ ሩታ መልስ ሰጥታለች። በተለይ ዛሬ እንግዲህ ሲያነጋግር የነበረው ሶሻል ሚዲያ ላይ የተለያዩ ፎቶዎች በነ ጃክ ካፕል የልጃቸው ልደት ላይ የተለቀቀውን ፎቶ እሱም አይቶ እንግዲህ በጣም ደስ ብሎት ለእኔ ሳትነግሩኝ ታረቃችሁ ወይ በጣም የምፈልገው ነገር ስለነበር በጣም ደስ ያለኝ ብሎ እንግዲህ ሀሳቡን ሰጥቷል። ግን ምንድነው የተፈጠረው ነገር? ዋናው ምንድነው የተፈጠረው? እንግዲህ አብርሃም አሁን ላይ አሻፈረኝ። እንዴት ማለት አሁን ላይ እንዴት ነው ከኔ ጋር ልትሆን ያሰበችው? እሷ የምትፈልገው ሁሉ ጊዜ እኔ ይቅርታ እየጠየኳትና ሹሩሩ እንድላት ነው የምትፈልገው። ምን ታስቦ ነው? ምን ታቅዶ ነው? እኔ ብዙ ጊዜ ለምኛታለሁ። ከዚህ በፊት ራሱ ዲቮርስ ስናደርግ እንግዲህ ፊርማችን ስንቀድ ከዚህ በኋላ አልፈልግህም ብላኝ፣ እንዲሁም ሶሻል ሚዲያ ላይ እንግዲህ ወጥታ እንደማትፈልግ የነበረ ሀሳቧን ስትገልጽ የነበረው ዛሬ እንዴት ነው እኔ ልትፈልግኝ የቻለችው? እኔ ሰላም ሆኜ ስኖር፣ እኔ አሁን ላይ ደስተኛ ስለሆንኩኝ፣ እኔ አሁን ላይ በቃ አለ አይደለ የተሻለ ሆኜ ስለተገኘው ነው እንደዚህ አይነት ሀሳብ ነው እያንጸባረቀ ያለው። ግን ደግሞ ሩታ ያው ትክክለኛ የተሰማትን ስሜት ሀሳቧን የገለጸችው። በነገራችን ላይ ቀረብክ እንጂ ምንም የሚፈጠር ነገር የለም። ሩታ አንተ ወደ እሷ ህይወት መጣክ ምንም የሚለውጠው ነገር የለም። እሷም ወደ አንተ ህይወት መጣች፣ ምንም የሚፈጠሩ ሌላ የሆነ አዲስ የሚፈጠር ነገር የለም እዚህ ምድር ላይ። ግን አብራችሁ ብትሆኑ ሰላም ብትፈጥሩ መልካም ነበረ። በተለይ ቤተሰብ በዚህን ያህል መንገድ እየተጓዘ ያለው የእናንተን አንድነት ስለሚፈልግ ነው። አብርሽ ደግሞ ስትፈልጊ እንደ መኪና የምታቆሚ ስትፈልጊ እንደ መኪና የምታነሽኝ አይነት ሰው አይደለሁኝም። እንደፈለግሽ በአንቺ ዛቢያ በአንቺ ስር እንድዞር ወይ ደግሞ እንድሽከረከር ነው ፈቃድሽ። ያ ደግሞ የሚሆን አይደለም። እኔ አሁን ባለሁበት ህይወት ከሄርሜላ ጋር በጣም ደስተኛ ነኝ ብላለች። እንግዲህ ዴቭ ደግሞ እኔ እንድትጨቃጨቁ ሳይሆን ቢያንስ ሁለታችሁም የጥሞና ጊዜ ወስዳችሁ እንድታስቡበት ነበር። በዚህ ሀሳብ ደስ ሊልህ ልትስማማ ይገባ ነበር ብሎታል። አሁንም ቆም ብሎ እንዲያስብበት ነው የነገረው። እኛም ኦዲየንሶች ተመልካች እንደ ሀሳብ አብርሃም ቆም ብለክ ብታስብበት ብትረጋጋ ከራስ ጋር ብታስብበት መልካም ነው። ለምን የልጅክ እናት ናት። ብዙ ነገሮችን አብራችሁ ያሳልፋችኋል። ምናልባት እኮ ይሄ አሁን ላይ እንደዚህ አልፈልግም የምትለው ህይወትና ደግሞ ማለት የምትፈልገው ህይወት ደግሞ አላደርክ ሄርሜላ ገመሩ እሱም ህይወት እኮ ነገ እንደዚህ ህይወት ሊበላሽ ይችላል። አንዳንዴ ቆም ብሎ ማሰብ ነው። በእርግጥ ሄርሜላ ሚዛናዊ ሆና ነው መልስ የምትሰጠው ደስ ከሚለው ነገር። ለምን እኔ አብረው መሆን የሚችሉበትን መንገድ ብዙ ጊዜ እድሉን ከፍቻለሁ፣ ግን ደግሞ እነሱ አብሮ የመሆኑ እድላቸው በጣም ጠባብ ነው። ብዙ ጊዜ አልፈልገው ነው የምትለው ብላለች። ግን ደግሞ እንደ ሀሳብ አንቺ ከነሱ ህይወት ብትወጪና አንቺ ከታረገች ለአንድ ሳምንት ለሁለት ሳምንት ከነሱ ህይወት ወይም ደግሞ ከሱ ህይወት ብትርቂ እውነት ለመናገር ነገሮች ይስተካከላሉ። ግን ካልተስተካከሉ በቃ አንቺ ጥፋተኛ አይደለሽ ብለን እናስባለን። ከዚህ በፊትም እንደዚህ ብያችሁ ነበርና ግን ደግሞ ይሄ ልጅ ደስ ከሚለው ነገር አንዳንዴ ሰዎች ይሄ ነገርን እንዴት ነው በቃ ቆንጆ አድርገው ሰዎች በሚገባቸው መንገድ እየመገቧቸው ለሃይምሯቸው ቆንጆ ትምህርት እየሰጧቸው ቀልድን በቁም ነገር ቁም ነገርን በቀልድ እያደረጉ እያዋዙ የሚናገሩ ሰዎች አሉና ዴቭ በጣም ደስ የሚል ትሁት የትዳር አማካሪ አይነት የሆነ ሰው። በነገራችን ላይ ያው ከህይወት ተሞክራችሁም ያው አግብቷል፣ ልጅ ወልዷል፣ ፋሚሊ ያለውና ከትዳሩም ከህይወት ተሞክሮም ብዙ ነገር ከነሱ የተሻለም ስለሆነ ጥሩ ሀሳብም ነው የሰጣቸው። ግን ደግሞ እስከ ዛሬ ወደ እነሱ ህይወት መጥተው የእነሱን ህይወት ለማስተካከል ከሞከሩ ሰዎች መካከል ዴቭ ከነሱ ጋር አይወዳደርም። በተለይ ቡዜ ያለች ሁልጊዜ ከነሱ ጎን የነሱ ዳር አብሮ እንዲሆን ብቻ ሰንበሪ ብዙ ጊዜ በእነሱ ላይፍ ላይ ይመጣል፣ ግን ነገሮች አይስተካከሉም ማለት ነው። አሁን እንግዲህ ምንድን ነው የሚፈጠሩ? ዛሬ ሩታ እንግዲህ ራሷን አሳልፋ በቃ ይቅርታ እኔ ከአንተ ጋር መኖር እፈልጋለሁ፣ ሰላም ፈጥረን አብረን ልጃችን በጋራ እናሳድግ ነው እያለች ያለችው። አብርሃም ደግሞ ይሄ ነገር የሚሆን አይደለም፣ እንደፈለግሽ ልታረጊኝ እኔ አልፈቅድልሽም። እስከዛሬ የት ነበርሽ ነው? እስከዛሬ ምን ስትሰሪ ነበር? እስከዛሬ የት ነበርሽ? በእርግጥ የተፈጠሩ ነገሮች እንዳሉ ሆኖ ግን አሁንም ብታስቡበት አልረፈደም። እውነት አልረፈደም። ምንም ቢሆን ከሩታ ጋር ብዙ ነገሮችን አሳለፏቸው። በጣም ብዙ የማይረሱ በተለይ በእኛ ሃይምሮ እንኳን ብዙ ተቀርጸው የቀሩ ብዙ ነገሮች አሉ። ስለዚህ ቢያንስ ቆም ብላችሁ አስባችሁበት ነገሮች ለማስተካከል ሞክሩ። በእርግጥ ሁል ጊዜ ሄርሜላ እነሱ ፍቃደኛ ከሆኑና እሱ የሚመለስ ከሆነ እኔ ፍቃደኛ ነኝ፣ እኔ እሱ ደስታ ነው የምፈልገው፣ እሱ ደስተኛ ሆኖ ማየት ነው የምፈልገው ብላለች።
እውነት ለመናገር ትክክለኛ አፍቃሪ ስትሆኑ ግን ለዛ ሰው ነፃነቱን የምትሰጡት። ባይፈልጋችሁ እንኳን ትተውታላችሁ። እሱ ሰላም እንዲሆን እሱ አላደለ በቃ ደስተኛ ሆኖ እንዲኖር ትተውታላችሁና ሄርሜላ የምትሰጠው ሀሳብ በዚህ በፍቅር ዙሪያ በእርግጥ ለምን አፈቀረችው አንልም ሁላችንም። ለምን አፈቀረችው ለምን ከሱ ጋር ግግም ሙጭጭ ያለች አንልም። ግን የመጣችበት መንገድና ለምን ከባል ታርጋ ለምን እንደዚህ ታደርጋለች ነው ሁላችንም እንጂ ሌላ ችግር ኖሮብን ወይ የልጅቷ ጥላቻ ኖሮብን አይደለም። በእርግጥ ሄርሜላ የራሷ ትዳር አላት፣ የራሷ ላይፍ አላት፣ የራሷ ልጅ አላት፣ ብዙ ነገሮች አሉ። በእርግጥ ይሄ ስራ ነው እዚህ ጋር ለስራ ለቢዝነስ ግን ለቢዝነስም ቢሆን ግን በዚህን ያህል ደረጃ ባይሆን ራስን አዋርዶ ማንነትን ዝቅ አድርጎ ሴትነትን አስረክሶ በዚህ ደረጃ ባይሆን ጥሩ ነው። በቃ ማለት አንቺ ከአብርሃም ጋር ማቀጥይና ማትፈልጊ ከሆነ ታዩና አብርሃምን እስኪ ከሩታ ጋር የሚሆንበት መንገድ እንዲመቻች እድል ስጪ ማለት ታያቸው እስኪ ለአንድ ሳምንት ለሁለት ሳምንት እውነት ራቅ ብለሽ የሆነ ቦታ ሄጂ እስኪ ከዛ በኋላ ነገሮች ምን እንደሚሆኑ እውነት አብረን እኔ ማለት ነውና እንግዲህ ዴቮ በጣም ነው የምናመሰግነው እውነት ሁለቱንም በተለይ ሴቶቹን እንደ እህት አድርገህ በጥሞና ማለት እንዲገባቸው ይሄ ጭቅጭቅ የሌለበት በሰላማዊ መንገድ ነበረና ሀሳባቸው ሲደራረጉ የነበረው ይሄ ደግሞ ደስ የሚል ነገር ነው። እውነት ለመናገር የሆነ ምናልባት ነገሮች ይስተካከላሉ ብለን እናስብና አንዳንዴ ደግሞ ነገሮች እንዳይስተካከሉ የሆነ የሚታዩ ነገሮች አሉና ቆይ ማለት አሁን እኮ በጣም ግራ የሚያጋባ ነገር ነው። ቤተሰብ ሁልጊዜ አዳዲስ ነገሮች ነው እየተፈጠሩ ያሉት። ሁልጊዜ አዳዲስ ነገር ነው እየተፈጠሩ ያሉት። አሁን ዛሬ አብርሽ ራሱ የተናገረው ነገር አለ። በቀደመታ የውጭ ፕሮሰስ ጨርሼ ወደ ውጪ ከልጄ ጋር የልጄ ጉዳይ ነበር እንጂ ዘገየውና መሄድ አለብኝ ያለች ነበር። ዛሬ ደግሞ እንታረቅ ነው ያለች ነገር ነው። ምንድነው የምትል? ከዚህ በፊትም እንታረቅ ብላ ተበቅላኛች ለ3 ቀን። ስለዚህ እንዴት ስላምናት ይችላል? አሁን አንዳንዴም ማሰብ ያለባችሁ ነገር አሁን ላይ እነዚህ ልጆች የበቀል ጨዋታ ስለተጨዋወቱ ሁለቱም ጋር እምነት የለም። ገብቷችኋል አይደለም? እሷም ልትበቀለኝ ነው ይላል ትላለች፣ እሱም ደግሞ ሊበቀለኝ ነው ይባባላሉ ማለት ነው። ለምን ከዚህ በፊት የተፈጠረ ነገር አለ ከዛ አንጻር ማለት ነው። እና ብቻ እውነት ለመናገር ያለው ነገር ይከብዳል። ቤተሰብ በዚህ ልክ ዋጋ እየከፈለና ጊዜ ሰጥቶ ነገሮችን እያስተካከለ ሳለ እናንተ ደግሞ አሻፈሪ ካላችሁ ምንም ሊያደርግ አይችልም። ቤተሰብ በእርግጥ ትዳር አይሆንም። ቤተሰብ ቢያስታርቃችሁ ለቤተሰብ ብላችሁ አትኖሩም። እናንተ ካልተፈላለጋችሁ እናንተ ልብ ለልብ የማትፈላለጉ ከሆነ ሌላው ነገር ተራ ነው። ዋናው ነገር የእናንተ መፈላለግ ነውና እንግዲህ ዛሬ በጣም ሶሻል ሚዲያውን ያጨናነቁት ነበረ። በእርግጥ ትናንት ላይ የተቀረጸ ቪዲዮ ነው፣ ያው ዛሬ ስለወጣ ነውና ዴቫም እንግዲህ በዚህ አጋጣሚ በጣም ነው ደስ ያለኝ እያለ ነበረ። ለምን ያው እሱም ያው በዚህ ጊዜ መቼም ሶሻል ሚዲያ የማይጠቀም ሰው አለ ብዬ ከልጅ እስካወቂ አላስብም። እና ሩቲም እንግዲህ በጣም የምንወዳቸው የምናከብራቸው ከዚህ በፊት አንድ አፓርትመንት ላይ የምንኖር ጎረቤቶቻችን በጣም ደስ የሚሉ ካፕሎች ናቸውና እዛ የ1ኛ ዓመት የልጃቸውን ልደት እያከበር ነበረ። በእርግጥ ሁለታችንም የተገኘንበት ዋናው ምክንያት አብርሽ ጋም ደውለው እኔ ጋም ደውለው አብራችሁ እንድትመጡ ተለያይታችሁ እንዳትመጡ ስላሉ ነው ብላለች። በዚህ አጋጣሚ ያው ሲከነክናችሁ ለነበረ ልጆች መልስ ይሆናችኋል። እንዴት ነው እያላችሁ እንግዲህ እነሱ ታርቀዋል ነው ሰላም ናቸው። እነሱ ከካሜራ ጀርባ እኮ አንድነታቸው ነው የሚበልጠው ለምትሉትን በዚህ አጋጣሚ ሩታ መልሳላችኋለች። ብቻ በዛ ሞጣ በዚህ ወረደ ቤተሰብ እኛ ሰላም እንዲሆን የምንፈልገው አይታችኋል። እንደዚህ አንድ ላይ ሲመጡና ለየብቻ እንኳን ሲመጡ ያለው ኦዲየንስ ተከታያቸው አንድ አይደለም። ስለዚህ ነገሮችን በትክክለኛ መንገድ ይፋ አድርገው መሆን ያለበትን ነገር ቢያሳውቁ አሪፍ ነው። ለምን እሷ ወደ እሱ ስትቀርብ እሱ እየገፋት እሱ ደግሞ ወደ እሷ ሲቀርብ እሱ እየገፋት መሆን የለበትም። መሆን ካለበት ነገሮች በቃ ተስተካክለው አይ ሄርሜላ ነው በቃ እኔ ከዚህ በኋላ ከሩታ ጋር ምንም አይነት ላይፍ እንዲቀጥል አልፈልግም፣ ልጃችን በጋራ እናሳድጋለን፣ ከሩታ ጋር በቃ አብቅቷል የሚል ከሆነ ሊናደድ አይገባም። ከነ ዳኒ ጋር ሲያየት ከነ ደስታ ጋር ሲያየት ሊናደድና ሊፍጨረጨር አይገባም። ምንም አይመለከተውም እንደዛ ከሆነ። ስለዚህ መተው ነው ያለበት። አሁን ከሌላ ሰው ጋር ሲያየት ይናደድ። እኔ እኮ በጣም ግራ የገባኝ ነገር ሰው እየተፈላለገ ለምንድን ነው አንድ ላይ ለመሆን ግራም የሚገባው ከራሱ ጋር? እውነት ይዋደዳሉ እኮ ግን ግራ ተጋብቷል። ሁለቱም በየራሳቸው ዛቢያ ነው እየዞሩ ያሉት። በቃ እሱም ምን ታመጣለች እሷም እንደዛ ልበልህ ማለት ነው። እና ነገሮችን ይፋ አድርጋችሁ በሰላማዊ መንገድ ማድረግ ያለባችሁ ነገር እንድታረጉ ምኞቴ ነው።
ቤተሰብ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ሀሳብ አስተያየታችሁም ኮመንት ላይ ጻፉልኝ። ብቻ ምንም ልል አልችልም። እስቲ መልካሙን ነገር እንዲያሰማን ምኞቴ ነው።